ጋሽየስ አብርሃምን ሲያዩት ምን አሉ? ሰላም ጤና ይስጥልኝ፣ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ሲጨርሱ እናንተን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ተገናኝተናል። እንግዲህ በመጨረሻ የአብርሃም የቡታጅራ ጉዞ እውነት የሆነ ይመስላል። እንግዲህ ትላንትና እነ ቡዜ አብርሃምን ይዘው ለመሄድ እንግዲህ የመጨረሻ ዝግጅታቸውን ሲያደርጉ ወይ ደግሞ ከነ ሩታና ከነ ሄርሜላ ጋር እንግዲህ ሲያሰነባብቱት እያየን ነበር ማለት ነው። ይህ እንግዲህ ባለፈውም እንዳልነው እጅግ በጣም ቆንጆ እጅግ በጣም አሪፍ የሆነ ውሳኔ ነው። ከሁለቱም ሴቶች ርቆ አብርሃም ብቻውን መሆኑ ማለት ነው። ምክንያቱም በቃ ሁለቱም ሴቶች ካሉ አይስማሙም። በዛ ላይ ደግሞ ያው ሄርሜላ ብቻ እንኳን ትሄድ ብንል ሄርሜላ ብቻ ከሄደች ሩታ ደስተኛ አትሆንም። ሩታ ብቻ ከሄደች ደግሞ ከቡዜ ጋር አይስማሙም። በቃ እስከዛሬ ድረስ እንዳየነው ሩታና ቡዜ አብረው ከሆኑ ሊስማሙ የሚችሉ ሰዎች አይደሉም። ስለዚህ ጭቅጭቅ ይፈጠራል ምናምን እና ትላንትና ራሱ እንዳየነው ልክ ሩታ ስትመጣ የተፈጠረ ጭቅጭቅ እንግዲህ አብርሃም ራሱ ተሰምቶት ተነስቶ ሲገባ አይተናል። ወደ ውስጥ አይደል ጥሏቸው በጣም ተናዶ ሁላ ነበረ ፊቱ ሲታይና በቃ ሩታም ሄርሜላም ሁለቱም አንድ ላይ ከተገናኙ ጭቅጭቅ ይፈጠራል። ሁለቱም አንድ ላይ ብቻ አይደለም፣ ሩታ ራሱ ብቻዋን ሆና እንኳን ከቡዜ ጋር ከተገናኘች አለቀ በቃ ጭቅጭቅ ነው የሚፈጠረው። ስለዚህ ከሁለቱም ሴቶች ነጥሎ አብርሃምን መውሰድ እጅግ በጣም አሪፍ የሚባል ውሳኔ ነው ማለት ነው። ለማንኛውም እንግዲህ የአብርሃም ጉዞ እውነት ሆኗል ማለት ነው። እንግዲህ ያው እውነት ለመናገር እዚህ ቢሆን አሁንም ቢሆን አብርሃም መቼም ቢሆን አይድንም። በቃ እያየን ስለሆነ ማለት ነው። ምክንያቱም በዙሪያው ያሉ ሰዎች ተስማምተው ለሰከንድ እንኳን መነጋገር አይችሉም በብዙ ቪዲዮዎች እንዳየናቸው ማለት ነው። ስለዚህ እዛ ሄዶ ለብቻው መሆኑ እጅግ በጣም አሪፍ ነው ማለት ነው። ለማንኛውም ግን አብርሃም ያለበት የጤና ሁኔታ እጅግ በጣም የሚያሳዝን ነው። በቃ እንደዚሁ እንደሆነ ያው ወደ 1 ወር አካባቢ የሆነ ነው ማለት ነው። እንደውም 1 ወር ሳያልፈው አይቀርምና ይህን ያህል ጊዜ እንደዚህ ሆኖ ቆይቶ ራሱ እስከዛሬ ድረስ መፍትሄ አለመፈለጋቸው እስከዛሬ ድረስ ዝም ብለው ማየታቸው በራሱ እውነት በጣም ነው የሚያሳዝነው። ያው ለኔ በሚል ሽሚያ ነው እንግዲህ እስከዛሬ ድረስ አብርሃም ወደ ራሱ ሳይመለስ የቆየው ማለት ነው። ለማንኛውም ግን ይሄ ነገር እንግዲህ ቀጥሎ 1 ወር አካባቢ ሆኖታል ማለት ነው። የአብርሃም የጤና ሁኔታ እስከዛሬ ድረስ ምንም አይነት ለውጥ አላሳየም። እንግዲህ ሄርሜላ ከወሰደችው በኋላ ተሻሽሏል፣ ጤናው ለውጥ አለው፣ እኔም ጋር በቴክስት ማውራት ጀምረናል ምናምን እያለች ነበርና ነገር ግን እኛ ደግሞ እንደ ተመልካች ከምናየው ነገር በሚለቋቸው ቪዲዮ አብርሃምን ስናየው ምንም አይነት የጤና ለውጥ እንግዲህ አላየንበትም እስከዛሬ ድረስ ማለት ነው። ምክንያቱም ጭቅጭቃቸው ስላልቆመ፣ ጭቅጭቃቸው ቢቆምለት ኖሮ ምናልባት ወደ ራሱ የሚመለስበት አጋጣሚ ሊኖር ይችል ነበረ። ነገር ግን ትላንትናም እንዳየነው ሲጨቃጨቁ ምናምን ስልችት ብሎ ተነስቶ እስከሚገባ ድረስ እንግዲህ ምንም አልመሰላቸውም። በቃ ስለራሳቸው ስሜት ነበረ ሲያወሩ የነበረውና ከዚህ ነገር ውስጥ አውጥቶ ከሁለቱም ሴቶች ለያይቶ መወሰዱ እጅግ በጣም ደስ ይላል። ለማንኛውም ግን ያው አብርሃምን እንደዚህ ሆኖ ማየት ሁላችንንም የሚያስደነግጥ ነገር ነው። ምክንያቱም በዚህ አይነት ስሜት አብርሃምን ስለማናውቀው ማለት ነው። በቃ ከፍተኛ የሆነ ዝምታ ውስጥ ነው የገባው። ነገሮችን መናገር ማውራት ምንም አይፈልግም። በቃ ጸጥ ማለት ነው የሚፈልገው። የሆነ ሰላም እንደሚፈልግ በደንብ ነው የሚያስታውቀው። ለማንኛውም ግን ያው ባለፈው ሜሪ ራሱ ስትናገር ሰምተናል አይደለ? በቪዲዮና በአካል ራሱ የተለያየ እንደሆነ በቪዲዮ እያየች ነበር የከረመችውና የሆነ ቀን መታ በአካል ስታየው ግን በጣም ስትደነግጥ አይተን ነበር ሁላችንም። እና አብርሃምን በቪዲዮ እንደማየው አይደለም በአካል ሳየው በጣም ነው የደነገጥኩት፣ እንደዚህ ሆኖ ሳየው በጣም ደንግጫለሁ እያለች እንግዲህ ስታወራ ሰምተናት ነበር ማለት ነው። እውነት አሁን ቤተሰቦች ውስጥ በአካል ሲያዩት አብርሃምን ምንድን ነው የሚሉት? እነጋሽዬ ምንድን ነው የሚሉት በአካል ሲያዩት አብርሃምን? ምክንያቱም ይሄ በጣም የሚያስደነግጥ ነገር ነው። ጤነኛ የነበረ እንደ ልቡ የሚያወራ እንደፈለገ የሚስቅ እንደፈለገ የሚንቀሳቀስ የትም ቦታ የሚሄድ ልጃቸውን ከሆነ ጊዜ በኋላ ሲያገኙት እንደዚህ ፍዝዝ ብሎ ዝም ብሎ ምንም ነገር መናገር አቅቶት ምናምን ጸጥ ብሎ ሲያዩት ምንድን ነው የሚሰማቸው? ነጋሽዬ በአካል ሲያዩት ምናልባት በቪዲዮ ሲያዩት ያን ያክል ላይ ያስተውሉት ይችላሉ። ነገር ግን በአካል ቁጭ አድርገው አሁን የሆነ ጥያቄ ሲጠይቁት ሳይመልስላቸው ሲቀር የሆነ ነገር ሲያወሩት ዝም ሲላቸው ምናምን ምንድን ነው የሚሰማቸው? እውነት ለመናገር ጸጸት ውስጥ ሁላ የሚገቡ ይመስለኛል። ምክንያቱም እስከዛሬ ድረስ ዝም ስላሉ ማለት ነው። እስከዛሬ ድረስ አብርሃም እንደዚህ የሆነ ቢያንስ በቪዲዮ ያያሉ። በቃ በቪዲዮ ሳያዩ አይቀሩምና በቪዲዮ እያዩ ራሱ እስከዛሬ ድረስ ምላሽ አለመስጠታቸውን ነጋሽዬ በጣም ነው የሚያስደነግጠው እውነት እንነጋገር ከተባለ። ምክንያቱም አብርሃም እንደዚህ አይነት የጤና ሁኔታ ውስጥ ሆኖ ስለማያውቅ ማለት ነው እኛ እስከምናውቀው ድረስ። ምናልባት እንደዚህ አይነት ኬዝ ድሮ ኖሮበት ወይ ደግሞ ድሮም እንደዚህ አይነት አጋጣሚዎች ተከስተውበት ቤተሰቦቹ ያውቁ ነበረ ወይ የሚል ጥያቄ ሁላ እያሰብኩ ነበር እኔ። ምክንያቱም
ካሁን በፊት እንደዚህ ሆኖ የሚያውቅ ከሆነ በቃ ለምደውታል ማለት ነው ቤተሰቦቹ። የሆነ ጊዜ ላይ ወደ ራሱ ይመለሳል ብለው አስበው ሊሆን ይችላል ዝም ያሉት እንጂ ካልሆነ ግን በህይወት ዘመኑ አጋጥሞት የማያውቅ ነገር ከሆነ አሁን ላይ አብርሃምን ያጋጠመው በዚህን ያክል ጊዜ ዝም ማለታቸው እጅግ በጣም ነው የሚያስደነግጠው እውነት ለመናገር። ምክንያቱም አንድ ሰው ልጁን በዚህ ልክ ሌላ ሰው መስሎ በዚህ ልክ ፈዞ በዚህ ልክ ራሱን ማኔጅ ማድረግ አቅቶት ወይ ደግሞ በዚህ ልክ የሚናገረውን ነገር ሰው እየነገረው የሚናገር ሰው ሆኖ ማየት በጣም ስለሚያስደነግጥ ማለት ነው። ስለዚህ እስከዛሬ ድረስ የነጋሽዬ ዝምታ ያስደነግጣል። በቃ ጸጥ ማለታቸው ምናልባት እነ ቡዜ እነ ዴቭ ነገሮችን ይፈታሉ ያረጋጋሉ ብለው አስበው ሊሆን ይችላል። ነገር ግን ደግሞ እንዳልቻሉ ያዩ ነው። እነ ቡዜ እነ ዴቭ እኮ እስከዛሬ ድረስ ነገሮችን ማስተካከል እንዳልቻሉ እኛ ሁላ ያየን ነው። በቃ እንደውም ከነሱ በልጦ እኮ ታናሻቸው ኤፍሬም እንደፈለገ የፈለገውን ውሳኔ ሲወስን ሁላ እያየን ነበረ። ስለዚህ እስከዛሬ ድረስ እነ ቡዜ ማስተካከል እንዳልቻሉ እያዩ ራሱ እነጋሽዬ እናቱ ምናምን ዝም ማለታቸው ለኔ ጥያቄ ሆኖብኛል። ለማንኛውም ግን አሁንም ቢሆን እነጋሽዬ በጣም ነው የሚደነግጡት ብዬ አምናለሁ አብርሃምን ሲያዩት። ምክንያቱም በዚህ ልክ በአካል አይተውት ያውቃሉ ብዬ ስለማላምን ማለት ነው። ለማንኛውም ግን አሁንም ቢሆን አልረፈደም። ቶሎ መፍትሄ ብትፈልጉለት መልካም ነው እነጋሽዬ ማለት ነው። እዛው አድርጋችሁ አብርሃም ወደ ቀድሞ ማንነቱ ወደ ራሱ በቃ 100% በሚባል ደረጃ ሳይድን ወይ ደግሞ ሳይሻለው ወደዚህ ባትመልሱት መልካም ነው። በቃ ድኖ ሙሉ ለሙሉ በራሱ ነገሮችን መወሰን የሚችልበት ደረጃ ላይ ደርሶ የሚፈልገውን ምርጫ የሚመርጥበት ደረጃ ላይ ደርሶ ወደ ቀድሞ ማንነቱ ተመልሶ እንደፈለገ ያወራ እንደፈለገ እየሳቀ እየቦረቀ እዛ ደረጃ እስከሚደርስ ድረስ ወደዚህ ባትልኩት መልካም ነው የሚል እምነት አለኝ። በቃ ማንንም ጋር ባታገናኙት። ሌላው ቀርቶ እንደታመመ ራሱ የሚያሳስቡት የሚያስታውሱት የሚነግሩት ሰዎች ፊት ባታቀርቡት አሪፍ ነው ብዬ አምናለሁ። በቃ አብርሃም ጤነኛ እንደሆነ የነገራችሁ ወደ ተሻለ ጤና ደረጃ እንዲደርስ ማበረታታት መገፋፋት አለባችሁ ብዬ አምናለሁ። ለማንኛውም ግን ዛሬ የተወሰነው ውሳኔ እጅግ በጣም ቆንጆ ነው። ወደ ኋላ እንደማትመለሱ ነው ቡዜ ተስፋ አደርጋለሁ። አብርሃምን ያሰባችሁበት አድርሳችሁት እናት አባቱ ጋር አድርሳችሁት የጤናው ሁኔታ እስከሚስተካከል ድረስ በደንብ ከጎኑ ሆናችሁ አግዛችሁት የአብርሃምን ጤና ሁኔታ አስተካክላችሁ ትመለሳላችሁ የሚል የሁላችንም ተስፋ ነው ማለት ነው። ለማንኛውም እንግዲህ የዛሬው ሐሳብ አስተያየታችን ይሄ ነው። የእናንተን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ። እንደታመመ ራሱ የሚያሳስቡት የሚያስታውሱት የሚነግሩት ሰዎች ፊት ባታቀርቡት አሪፍ ነው ብዬ አምናለሁ። በቃ አብርሃም ጤነኛ እንደሆነ የነገራችሁ ወደ ተሻለ ጤና ደረጃ እንዲደርስ ማበረታታት መገፋፋት አለባችሁ ብዬ አምናለሁ። ለማንኛውም ግን ዛሬ የተወሰነው ውሳኔ እጅግ በጣም ቆንጆ ነው። ወደ ኋላ እንደማትመለሱ ነው ቡዜ ተስፋ አደርጋለሁ። አብርሃምን ያሰባችሁበት አድርሳችሁት እናት አባቱ ጋር አድርሳችሁት የጤናው ሁኔታ እስከሚስተካከል ድረስ በደንብ ከጎኑ ሆናችሁ አግዛችሁት የአብርሃምን ጤና ሁኔታ አስተካክላችሁ ትመለሳላችሁ የሚል የሁላችንም ተስፋ ነው ማለት ነው። ለማንኛውም እንግዲህ የዛሬው ሐሳብ አስተያየታችን ይሄ ነው። የእናንተን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።